ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ ዛሬ ማለት ነው። እነ ሃይሚ ፍራንክ ላይ እንግዲህ አስተያየት ስትሰጡ ተቃውሞ ስታነሱ ምን ስትሉ ቀሩላችሁ። በቃ ዛሬ በምን አባታችሁ እንደምትደበሩ አናቅም። ትናንትና የሰው ኬክ አቦኩ ስንል ከትናንት ወዲያ ወንዱ እንደ ሴት ለብሶ 666 ስንል ከዛ በፊት ደግሞ አልጋ ላይ ብሩኬን አትፈትኙ አታሰቃዩ ስንል በቃ ዛሬ እንግዲህ ይውጣላችሁ። እስኪ በምን አባታችሁ እንደምትደበሩ ጉዳችሁ ነው ያለው ብላ ሃይሚም እንግዲህ በስቶሪ ባሽሙር ቅንድብ እያረገችን ነው እንግዲህ እና ዛሬ ቀሩ። ደበረኝ፣ የምር ደበረኝ። ፍራንክስ እኔ ሲጀመር ማለት ነው እነሱ ጻብ ጭቅጭቅ ምናምን ከሚሰሩ ፍራንክ ሲሰሩ ነው በጣም ደስ የሚለኝ። በቃ አልናደድ እኔ እኮ ማለት ነው አንዳንዴ በራሴ በጣም ይገርመኛል ምን አይነት ጅል ሰው እንደሆንኩ ማለት ነው። ውሸት እንደሆነ ፍራንክ እየሰሩ እንደሆነ ድራማ እየሰሩ እንደሆነ አሁን ጸብ ያለው ድራማ ሲጀምሩ ደም የሚፈላው በስማም ሳልፈልግ ተሳዳቢ መሆነው ነገርና ፍራንክ ሲሰሩ ግን ማለት ነው በቃ አንድ ቀን በቃ ደብሮይ ምናምን ከሆነ ራሱ በጣም በእነሱ ፍራንክ እየሳኩ ማለት ነው እንባዬ እስከሚረግፍ ነበር ምስቀው። ማርያምን ነው ብላችሁ አሁን አንድ ቀን ሃይሚ ሊፕስቲክ የተቀብታ የሆነ የሰራችው ፍራንክ በስማ እንዴት እንደሳኩ ከዛ ደግሞ የፈሱ ፍራንክ ኦ ማይ ጋድ ያኔ የመጨረሻ በጣም ያሳቀኝ ፍራንክ ያ ነው። ፈስ ስልኳ ላይ ያን ቪዲዮ ሁሌ ነው ማለት ሲደብረኝ፣ የምሬ ነው ሲደብረኝ እየሄድኩ እየከፈትኩ ያለው ማለት ነው። እና ዛሬ ስለቀሩን የደብሮኛል። የቀርታ አድርጎልኝ እንግዲህ ነገ ነው የሚመጡት በሃይሚ ቤት በሃይሚ ነው የሚመጡት። ተናበብሩክ አይደለ? ዛሬ የኤፍሬም የቀለበት ስነ ስርዓት ነው። ቀለበት ነው። እኔ ሽምግልና ምናምን መስሎ የነበረ ቀለበት ነው። እንግዲህ ቀለበቱ ላይ ሃይሚ የለች ሚል አለች። አይዶ ነው እስካሁን አልተለቀቀም። እዛ ጋር ምናልባት ልትኖር ትችላለች። ብሩኬ ግን አለ። ሶ ቪዲዮ ከትናንት ወዲያ የተቀረጸ ነው እንጂ የዛሬ አይደለም። ሶ ዛሬ ረፍት እናርግ ብለው ነው። ነገ የሃይሚ ልደት ነው። ከዛ በልደቷ ቪዲዮ ይመጣሉ። ከዛ በኋላ ዱባይ እንሄዳለን ብለዋል። እንግዲህ ዱባይ መጥተው ደግሞ ፈታ ዘና ያደርጉናል። አሁን ይሄዳሉ ብያቻለሁ፣ ባለፈው እሄዳለሁ ብያችሁ ነበረ። ዱባይ ሲመጡ እንግዲህ ሃይሚ 350 ሺህ አስገቧት፣ ብሩኬን ደግሞ 400 ሺህ አስገቡት። ከዛ አክብረው ይሄዳሉ። ቢያንስ 1-2 ሳምንት ይቆዩ ይሆናል እና እንግዲህ እነ ኤፍሬም ቀለበት ነው ለህያብ ሊያረግላት ማለት ነው። አይቻለሁ ፎቶ ምናምን ፖስት ተደርጎ ብሩኬ ምናምን አለ። ሃይሚን ግን አላየዋትም። እንግዲህ እዛ ፕሮግራም ላይም ሊሆኑ ይችላሉ። ብቻ ነገ የሃይሚ የልደቷ ቪዲዮ ነው የሚሰራልን። ፎቶ ምናምን ጧት ፖስት ታረግ ይሆናል። ከዛ ማታ ደግሞ ልደቱ ዘንድሮ ደስ የሚል የልደት ፕሮግራም ነው ብዬ ነው ማስበው የሃይሚ ማለት ነው። ምክንያቱም አምና በጣም ጸብ ነበር ታውቃላችሁ። ከዳኒ ሮስት ጋር ሆና እሱ ደግሞ ልደትሽን አከበርኩለሽ እያለ 100 ሺህ አከበርኩ በቃ በጣም የሚያስጠላ ነገር ነበረ። ሃይሚ እንደውም እየተሰደበች ሁሉ ነበረና ያ ሁሉ አልፎ ዛሬ ብሩኬና ሃይሚ ፍቅረኛሞች ሆነው ምናምን ነገ ቪዲዮ ይሰራል ብዬ አስባለሁ። በጉጉት ነው የምጠብቀው። ምን አይነት ቪዲዮ ይሰራሉ? ምን አይነት ሰርፕራይዝ፣ ምን አይነት ስጦታ ይሰጣታል? እንግዲህ በትልቁ ነው ብዬ ነው የማስበው። ብሩኬ በትልቁ ጠብቁ ብሎናል። እሷ ግን በትልቁ እንዳጠብቁ ብላናለች። ስለዚህ ብሩኬ ሰርፕራይዝ ሊያረጋት ነው ብዬ ነው የማስበው። ግን ብሩኬ እኔ መኪናው ማለት ነው ለልደቷ ቀን ነበር መስጠት የነበረበት። የምሬ ነው። ባለፈው ዝም በባዶ ሰጣት እንጂ የልደቷ ቀን ስጦታ ብሎ መኪናውን ነበር መስጠት ያለበት። ብትቀበለውም ባትቀበለውም በቃ በጣም ደስ እንዲላት ማለት ነውና ሲቀጥል ደግሞ እንደ ማስታወሻም ይሆናል ማይረሳ ነገር ነውና እንግዲህ እኛ ስለ ሃይሚ እንደዚህ ዲፕሊ ከማሳወቃቸው የተነሳ የልደቷን ቀን ራሱ አንረሳውም። በጣም ይገርማል እኮ ጋይስ። አሁን እንደው የሷን የልደት ቀን እንደምታስታውሱት የራሳችሁን የልደት ቀን ታስታውሳላችሁ? አታስታውስም እርግጠኛ ነኝ። እና እኔ ደበረኝ ዛሬ ደበረኝ። የነ ሄርሜላና የነ አብርሽን ቪዲዮ እያየው ነበር። የነሱ ድራማማ በቃ ሊያልቅ አልቻለም። በቃ ተሰቃየን እኮ ጋይስ። አሁንማ ቻናሌን እዚህኛው ጋር ላይ ያይዘው ነው ከዛ እየገባችሁ እንድታዩ ማለት ነው። እና ዛሬ ምንም ደስ የሚል ቪዲዮ አላየውም። የምር ከመሸ ጀምሬ ማለት ነው። የሚያምር ቪዲዮ ዩቲዩብ ላይ አላየውም። እና ሃይሚ ነበሩ ፈታ የሚያደርገው። የመጀመሪያ ዩቲዩብ ላይ እንቅልፌን ተኝቼ ስነሳማየው የነ ሃይሚ ቪዲዮ ነበረ። ዛሬ አልመጡም። እንግዲህ ባዶ ጭር ያለ ነው። የነ ኤፋ ቤት ብሩኬ ሊኖር ይችላል። ሃይሚም ካለች ጥሩ ነው። ግን ሃይሚ አብዛኛው ጊዜ ትልልቅ ፕሮግራም ላይ ስትሄድ አላያትም፣ አይቻትም አላቅም። ስትሄድ አይቻት አላቅም። ሃይሚ ለምን እንደው አላቅም። እኔ አትወድም ይሁን አትፈልግም ይሁን አይዶ ነው። ብቻ ሃይሚ ሄዳ አይቻት አላቅም ትልልቅ ፕሮግራም ላይ። እንግዲህ ዛሬ ካለች እና ያለን ምክንያቱም ኤፋ ባለፈው የነሱ ጊዜ ሄዶ ስለነበረ ልትሄድም ትችላለች አዲስ አበባ ስለሆነ። ግን ቡታጅራ ምናም ከሆነ አትሄድም አብዛኛው ጊዜ።
ሁለቱም ሰላም ናቸው። ስቶሪ ሁለቱም ፖስት አድርገዋል እና ብሩኬ እንግዲህ ስቶሪ አድርገዋል ሁለቱም። ሀይሚ እንደውም የሆነ አሽሙር ነገር ያለው ቪዲዮ ነው ስቶሪዋ ላይ ያደረገችው። ብሩኬም እንደዛው ስለ እናቱ ነው። ዛሬ እንግዲህ ታውቃላችሁ የአባቶች ቀን ነው። ብሩኬ አባት ስለሌለው እንግዲህ ለእናቱ ነው ምንድን ነው ብቻ የሆነ ስለ እናቱ የሚገልጽ ጽሁፍ ነው ስቶሪ ያደረገው እና ብሩኬ ደግሞ እናቱን እንዴት እንደሚወዳት ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። ግን ጋይስ ግን ማለት ነው እኔ አንድ ጥያቄ ሁሌ አእምሮ ላይ አለ ልጠይቃችሁ ተውት በቃ እንደውም አልጠይቃችሁም። ምክንያቱም የማውቀው ነገር ነው ማለት እናንተ ሲጀመር አታውቁም እንደዚህ አይነት ነገር ብዬ አስባለሁ። ግን የምታውቁ በውስጥ የምታወሩ ትኖራላችሁ። ግን ተውት ምን ያደርግልኛል ይሄ ምንም አያደርግልኝ። ስለ ሀይሚ ነበር ልጠይቃችሁ የነበረ ይቅርብኝ። ከመናገር ይልቅ አለመናገር ይሻላል የሚለው ነገር እና በማንም ቤት አልሄዱም። ዛሬ ዙረት ላይ ራሱ የሉም። ሀይሚ ዙረት ላይ ራሱ የለችም። እና ደግሞ ኬኩ የፍፄ ነው አላችሁ። በምን አወቃችሁ? ቆይ እናንተ ኬኩ የተቦካው ኬክ አቦኩት ባለ ኬኩ ይደብረዋል ብዬ ነበር። እነሱ ራሱ እንደዚህ ያደረጉት ሊሆን ይችላል የፍጹም ስለሆነ አይደብረውም ብሎ ይሆናል። ምክንያቱም በሱ ስለሚዛኑበት የሆነ የቀርባችሁ ሰው ከሆነ ምንም ነገር ብታረጉት ችግር የለውም። ሲቀጥል ደግሞ ጠይቀውት ሊሆን ይችላል እንጂ ሌላ ሰው ይደብረዋል። የምር ይደብረዋል እንዴ እንደዛ መጫወቻ ሲያደርጉት ላይ ይደብረው ነው። እና የፍፄ መሆኑን በምን አወቃችሁ እናንተ? ቆይ ግምታዊ ነው እንዴ? የፍፄ በመሆኑን በምን አወቃችሁ? እኔ አላቅም። የፍፄ ይሁን አይሆን አላቅም። ግን ከትናንት ወዲያ የሆነ ቪዲዮ ሰርቶ ነበር አይደለ? ስጦታ ምናምን ብሎ እዛ ጋር ያያችሁት። እኔ አላየሁትም የሱን ቪዲዮ ራሱ እዛ ጋር ማለት ነው። ካብሳላት ጋር እየተላላጡ ስለሆነ አስጠላኝ። ማርያም ፍፄን ራሱ ማየት ብስማ በቃ ካብሳላት ጋር ሲሰራ ምናምን ደበረኝ። የሱን ቪዲዮ ሆና ላይ ምንም እንደማላየው አላቅም። እኛ ካብሳላት አትመቸኝም የምር አታሚፍታህን ራሱ ማየት ትቻለሁ የምር። እሱ ደግሞ አዲስ መላላጥ ጀምሮ አለኝ። እዛ ከሄሉ ከበፊት ውጪ የመጣ ልጅ ነበር አይደል? ከዛ ጋር የምትሰራው ሰርታ ነበር የሆነ ቪዲዮ እና ከሷ ጋር እየተላላጡ ስለሆነ የሚፍታህን ማየት ትቻለሁ። የማን ነው ደግሞ የዚህ ፍፄ ከአብሳላት ጋር ፍቅር ከጀመሩ በኋላ እስከ 2 ነው 3 ቪዲዮ አየው። ከዛ በኋላ አይቻላቅም የፍጹምን ራሱ ማለት ነውና እዛ ጋር ሊኖር ይችላል። ቤቱን ማየት ትቻለው ካብሳላት ጋር መላላጥ ከጀመረ በኋላ የሱን ቤት ማየት ትቻለው። እንግዲህ እኔ ያላየሁትም ዛሬ ራሱ እዛ ጋር አይታችሁ ሊሆን ይችላል። ግን እዛ ጋር ፍፄን ያመጣው ምናምን አላሉም። እሱም አልመጣም። ሰው ሊሆን ይችላል እንደዛ የሚያደርጉት በሱ በቃ ነግረውት ወይ ጠይቀውት ምናምን እንጂ ዝም ብለው ሊያደርጉ አይችሉም ብዬ ነው ማስበው። ብቻ ፈታ ነበር የሚያደርገው እንደዛ ብለውም ዛሬ በመጡ ምን ሆናቸዋል? ትንሽ ብሩኬ ለምብድርክን አልመለስክም። ዛሬ ሆነ ዘና የሚያደርግ ፍራንክ ቪዲዮ ብትሰሩልን ጥሩ ነበር። እኛ እንደሚደብረን ታውቃላችሁ። አብዛኛው ሰው በቃ ዩቲዩብ ላይ ያለው ቪዲዮ ስለሚደብር ሁሉ ሰው ድብድብ፣ ጭቅጭቅ፣ ንትርክ ስለሆነ የሚሰራው በቃ ማየት የምንፈልገው የእነ ሀይሚን ቪዲዮ ብቻ ነው።